ሰላም ጤና ይስጥልን። የተከበራችሁ የዋልቃ ሚዲያ ቤተሰቦች በውጭም በውስጥም ያላችሁ ሁላችሁም እንደምሰነበታችሁ አሜን። እግዚአብሔር አምላክ የተመሰገነ ይሁን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት ዓመታዊ በዓል በሰላም አደረሳችሁ እያልሁ እነሆ ዛሬ ታላቅ እንግዳ እየላችሁ ቀርቤያለሁ። እንግዲህ እንግዳም ነው ከፊታችን የሚታዩት ታላቅ እንግዳ ናቸው። ስለ ጌታችን ስለ ኢየሱስ ክርስቶስ የልደት በዓል አስመልክቶ ከብዙዎች የመጣ ጥያቄ አለ። እሱን የምናብራራበት መርሃ ግብር ነው። ሳብስክራይብ እያደረጋችሁ ሁላችሁም ይህ ቪዲዮ ተከታተሉ። በፍቅር ጠይቃችኋለሁ። አብራችሁን ቆዩ። መምህር መላክ እንደምን ሰነበቱ? እንኳን ደህና መጡ። እንግዲህ ዛሬ ለዚህ መርሃ ግብር የተጋበዙበት ምክንያት ጌታችን ኢየሱስ ክርስቶስ ታኅሳስ 29 እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታኅሳስ 29 ቀን ኢየሱስን የተወለደበትን ዕለት የምናስብበት ቀን ነው። በዚህ ቀንም በቤተልሔም በምድረ ኤፍራታ ጌታችን ኢየሱስ ክርስቶስ እንደተወለደ እሱ ሲወለድ የተገኙ ሰዎች አሉ። እነዚህ ሰዎች ታላላቅ ሰዎች የሚባሉ ሰዎች ናቸው። ከሩቅ ሀገር እንደመጡ ይነገራል። እነማን ነበሩ? መጀመሪያው ጥያቄ እነማን ነበሩ እዚህ ልደት የተገኙት? በጣም ጥሩ። እንግዲህ መጽሐፍ ቅዱስ እንደሚናገረው በጌታችን በአምላካችን በመድኃኒታችን ኢየሱስ ክርስቶስ የልደት ታሪክ ወይም ስለ ልደቱ የሚናገር አራቱ ስለ ምድራዊ ልደቱ የሚናገር በስፋት ስለ ምጽአተ ሰብአ ሰገል የሚናገር ሐዋርያው ቅዱስ ማቴዎስ በማቴዎስ ወንጌል ምዕራፍ 2 በሰፊው ተዘርዝሮ እናገኛለን። ከሱ ላይ ቃል በቃል ስናይ እንግዲህ ወተወልደ እግዚእ ኢየሱስ በቤተልሔም መዋዕለ ሄሮድስ ንጉሥ ሄሮድስ ንጉሥ በነገሰበት ወራት ጌታችን ኢየሱስ ክርስቶስ ተወልዶ ሳለ ወመፁ ምስግላን ብሔረ ጽባህ ጥበበኞች ከምስራቅ ሀገር መጡ ነው የሚለው እና እነዚህ ሰዎች የመጡት ከምስራቅ እንደሆነ በማቴዎስ ወንጌል ምዕራፍ 2 ቁጥር 2 ላይ የተገለጸ ኃይለ ቃል አለ እና ከሩቅ ምስራቅ የመጡ ናቸው። ሰብአ ሰገል ጥበበኞች ነው የሚላቸው። ጥበበኞች ይላቸዋል። ጥበባቸው ያው በጥበብ ፈላስፋ የነበረ አባት ነበራቸውና ከዛ ከአባታቸው የወረሱትን ፍልስፍና ጥበብ ተጠቅመው ወደ ክርስቶስ የደረሱ ሰብአ ሰገል የሚባሉ የጥበብ ሰዎች ናቸው። ኦኬ መልካም። ሁለተኛ ጥያቄ ደግሞ ነገዳቸውና አመጣጣቸው እንዴት ነው? ይሄ ሰብአ ሰገል የሚባሉ የጥበብ ሰዎች የሚባሉት አመጣጣቸው ከየት ነው? ነገዳቸውስ የት ነው? ይሄ የጥበብ ሰው የሚባሉ ማን ነበረ? አባታቸው ጥበበኛ ሊሆኑ ያደረጋቸው ያ ጥበበኛ የሚባሉ አባት ማን ነበረ? አባታቸው ዘረደሽት ይባላል። ኦኬ እሱ ከባህር ዳርቻ ላይ ሆኖ ሲፈላሰፍ ሳለ በዛን ጊዜ ያው በኮከብ ሰሌዳ ላይ ድንግል ሕፃኗን ታቅፋ ተስላ ታየችው። ያን ጊዜ እሱ ያንን በብረት ሰሌዳ ላይ እንዳየው ምስል አይነት አድርጎ ጽፎ ቀርጾ እንዲህ አይነት ድንግል ጸንሳ አምላክን የምትወልድበት ጊዜ አለና ይህ ዘመን ሲደርስ ሂዳችሁ እጅ ንሱት ብሎ አባታቸው ነግሯቸዋል። ዘረደሽት ነው የሚባለው እና እነሱ የመጡበትን ሀገር እንግዲህ ማቴዎስ በግልጽ አያስቀምጥም። ብሔረ ጽባህ ብሎ ከምስራቅ ሀገር እንደመጡ በግልጽ ይናገራል እና ይህንን ተያይዞ እንግዲህ ብዙ መተርጉማን ከተለያየ አቅጣጫ እንደሆነ ይናገራሉ። እሱን ፓርስ ባቢሎን ወይም ፓርስ ነው ብለው የተናገሩ በአብዛኛው በትርጓሜ የምናያቸው ከክቡር ዳዊትን በመነሳት የሚነገር ኃይለ ቃል አለ። በመዝሙር 71 ቁጥር 10 ጀምረን ስንመለከት ነገሥተ ተርሴስ ወደስያት እና ያመጽኡ ነገሥተ ሳባ ወዓረብ ጋዳ ያመጽኡ የተርሴስና የደስያት ወይም የደሴቶች ነገስታት እጅ መንሻን ይዘው ይመጣሉ ያቀርባሉ እያለ ክቡር ዳዊት ተናግሯል። እና ይህንን ነው እንግዲህ አባቶቻችን ከደሴቶች ተነስተው ይመጣሉ ብለው የተናገሩትን ከፋርስ እንደሆነ በሚገባ አባቶቻችን በማብራሪያ ተናግረውታል። ያው ለትርጓሜው ዋቢ ሆኖ የተጠቀሰው ዳዊት እንደሆነ ግልጽ ነው። ግን ለምሳሌ ቅዱስ ዳዊት በመዝሙር 71 ቁጥር 10 ላይ ነገሥተ ተርሴስ ወደስያት ሐመያበው
ነገሥተ ሳባ ወአረጋሪ ያመጹ ብሏል። ቅዱስ ዳዊት ይህን ቃል የተናገረው ትርጓሜው ላይ ለጊዜው ለሰሎሞን ነው ይላል። ሰሎሞንና ኢየሱስ ክርስቶስ ምንድን ነው የሚያገናኛቸው? እዚህ መንሻ ላይ የሚያገናኛቸው ነገር ምንድን ነው ብለው ያስባሉ መምህራችን? እንግዲህ ጥሩ ነው መምህር ያነሱት ጥያቄ። ክርስቶስና ሶሎሞን ይመሳሰላል። የሚመሳሰሉት በምንድን ነው? ሶሎሞን በግዘፍ የነገሰባቸውን ክርስቶስ ደግሞ በርቀት ነግሶባቸዋል። በግዘፍ ማለት ምን ማለት ነው? ሶሎሞን በአካለ ስጋ እስራኤል ዘስጋ በሚባሉት ላይ ነግሶ ነበረ። ክርስቶስ ደግሞ በእስራኤል ዘነፍስ ላይ ነግሷል። እስራኤል ዘነፍስ ማለት ያው በክርስቶስ ክርስቲያን የተባሉት ማለት ነው። በእነሱ ላይ ነግሷልና ከክርስቶስ ጋር ክርስቶስና ሶሎሞን ይመሳሰላሉ። እንደ አብዛኛው ግን አሁን እንደ ትርጓሜያችንም ስናየው በዋናነት የተነገረው ስለ ክርስቶስ ነው። አሁን ወርቁ፣ ዕጣኑ፣ ከርቤው ለክርስቶስ እንደተሰጠ እንጂ ለሶሎሞን እንደተሰጠ ሶሎሞንና ክርስቶስ መመሳሰላቸው የሚያጠያይቅ ነገር የለውም። እውነት ነው። ምክንያቱም ዳዊት መንበርከ እግዚኦ ለዓለመ ዓለም ዙፋንህ እነሆ ለዘላለም ነው ብሎ የተናገረው ለጊዜው ለሶሎሞን ቢሆንም ፍጻሜው ግን ለጌታ ነው። ለዘላለም የሚኖር መንግስት የክርስቶስ እንጂ የሶሎሞን የለውም፣ አረፍተ ዘመን ገጥቶታልና። ስለዚህ አረፍተ ዘመን የገታው ሶሎሞን ለክርስቶስ ምሳሌ እንደሆነ ይታወቃል። ጠቢቡ ሶሎሞን በነገሰበት ወራት ቅዱስ ዳዊት አባቱ ነገሥተ ተርሴስ ወደስያት የተርሴስና የደስያት በተርሴስና በደስያት ያሉ በዛ አውራጃ ያሉ ነገስታት ከአረብም ተነስተው እጅ መንሻ ይዘው ይመጣሉ ብሎ ለሶሎሞን ተናግሮለታል። በእውነቱ ጥበበኛው ሶሎሞን ሲነግስ በዚህ ነገር እዚህ ብሔር የተነሱ ነገስታት እጅ ነስተውታን ወይ? ለሶሎሞን በዚህ አይነት መልኩ ወርቁን፣ ዕጣኑን፣ ከርቤውን ለሶሎሞን እንደሰጡት በግልጽ የተቀመጠ እኔ በትርጓሜ መጽሐፍ የለም። በትርጓሜ መጽሐፍ የምናየው በአባቶቻቸው ዘመን ተማርኮ ከዛ በኋላ ግን ከፋርስ ተነስቶ ወደ ቤተልሔም መጥቶ ለክርስቶስ እንደተሰጠ ነው መጻሕፍት የሚናገሩት። ሶሎሞን የክርስቶስ ምሳሌ ነው። አዎ የክርስቶስ ምሳሌ ነው። ነገር ግን ወርቁን፣ ዕጣኑን፣ ከርቤውን ለሶሎሞን እንደገበሩለት የሚናገር በግልጽ መጽሐፍ የለም። እንዲሁም ከዚሁ ጋር ተያይዞ ይህ ነገሥተ ተርሴስ ወደስያት የሚለው የት ነው የመጡ ለሚለው እንደ አጠቃላይ ከቅድሙ ሐሳብ አለፍ ያደረኩት ብዙ አይነት እይታዎች አሉ። 3 አይነት እይታዎች አሉ። አንደኛው እይታ ከፋርስ ባቢሎን፣ ሁሉም ከፋርስ ባቢሎን የመጡ ናቸው የሚላል። ሁለተኛው እይታ ደግሞ ሁለቱ ከፋርስ ባቢሎን፣ አንዱ ከኢትዮጵያ ነው። ሶስተኛው እይታ ደግሞ ሁሉም ኢትዮጵያውያን ናቸው የመጡት ብለው የሚናገሩ አሉ። ግን መጻሕፍትን ሁሉንም እንግዲህ በየግላቸው ያዩት እይታ ቢኖርም በመጽሐፍ ሲታረቅ ሶስቱም ከፋርስ ባቢሎን የመጡ ናቸው የሚለው አዎ በአባቶቻቸው ዘመን ዕጣኑና ወርቁ ከርቤው ወደ ፋርስ ባቢሎን ሄዶ ስለነበረ መተርጉማን አባቶቻችን የማቴዎስ ወንጌል ምዕራፍ 2ን ሲያብራሩ ከፋርስ ባቢሎን ነበረ። ስለዚህ ያንን ይዘው ወደዚህ መጣዋል። ወርቁ፣ ዕጣኑ፣ ከርቤው የነበረ ከፋርስ ባቢሎን ከፋርስ ነው። ከፋርስ የነበረው ወርቅ፣ ዕጣን፣ ከርቤ በቤተልሔም መጥቶ ለክርስቶስ ከተሰጠ ወርቁ የሚገኝበትን ካወቅን ነገስታቱም ደግሞ ከዛ የመጡ ናቸው ብለው የሚያምኑ ናቸው። ሁለተኛው ላይ ደግሞ አንዱ ኢትዮጵያዊ ነው የሚሉት ደግሞ ንጉስ ባዜን ክርስቶስ በተወለደበት ዘመን ንጉስ ባዜን የሚባል ኢትዮጵያ ውስጥ ነግሶ ነበርና እሱ አንዱ ነው ብለው የሚናገሩ አሉ። ለዚህ መነሻቸው አሁን ስንለው የነበረው ነገሥተ ተርሴስ ወደስያት እና ያው ነገሥተ ሳባ እንግዲህ ሳባ የምትባለዋ ኢትዮጵያ ስለሆነች ደሴት የሚለውም ደግሞ በአብዛኛው ጣና ውስጥ ያሉ ደሴቶች ናቸው። ስለዚህ ከነሱ ውስጥ አንዱ ንጉስ ባዜን ነው ብሎ የሚናገረው አባቶቻችን ያው ዳዊትን ሲተረጉሙ ይህንን ትርጓሜ ሲተረጉሙ አንድ ንጉሰ ኢትዮጵያ ንጉስ ባዜን እጅ መንሻን ይሰጣል ብለው ይተረጉሙና አይ እንዲሁ እንዲህስ አይደለም በዛን ጊዜ አልነበረም፣ ግን በአማሰርቱ ወሰመንቱ ንጉስ ዓመተ መንግስቱ
ለንጉሠ ኢትዮጵያ ባዜን ለባዜን ንጉሠ ኢትዮጵያ ተወልደ እግዚእነ ንጉሠ ኢትዮጵያ የኢትዮጵያ ንጉሥ ባዜን በነገሰ በ18ኛው ዓመተ ምህረት ንጉሥ ክርስቶስ ተወለደ የሚለው በዘመኑ ንጉሥ ባዜን በነገሰበት ዘመን ክርስቶስ ስለተወለደ ነው እንጂ ያን ጊዜ ሂዶ ገብሮለት አይደለም ብለው ማደማደሚያ ይሰጣሉ። ለምን ይህንን እንደዛ ሂዶ እንደገበረለት አድርጎ ተናገረ ከተባለ እንግዲህ መተርጉማን እንደሚባለው ለነሰ በላይ ነው ሰተይነ ምስሌሁ ሰተይነ እኛ ከእርሱ ጋር በላን ጠጣን አብረንም ተቀመጥን ብሎ አባ ሕርያቆስ የተናገረው ያን ጊዜ አባ ሕርያቆስ ቢኖር ከሐዋርያት ጋር ቢኖር ክርስቶስን ከክርስቶስ ጋር አብሮ መብላት መጠጣቱ እንደ ሐዋርያትም በእጁ መዳሰሱ ስለማይቀር ያንን ሰጥቶ ተናገረ። የሐዋርያትን አይን አድርጎ እንደምንለው ንጉሥ ባዜን ልክ የፋርስ ባቢሎን ሂደው የተናገሩትን ሂደው የገበሩለትን ልክ እሱ እንደገበረለት አድርገው ይናገራሉ። እና ከፋርስ ባቢሎን የመጡ አባታቸው ዠረደሽት የሚባል የፈላስፋ ልጆች ሰብአ ሰገል የጥበብ ሰዎች ተብለው ይታወቃሉ። ጥበበኞች ናቸው። መልካም የደሸት የሚባለው እንግዲህ አባታቸው ፈላስፋ ነው ወይም ደግሞ የስነ ፈለክ ተመራማሪ ነው። አሁን እኔ የጥበብ ሰዎች የሚባሉት ከፋርስ ባቢሎን ወይም ደግሞ ተርሴስ ማለት ፐርሻ በሌላኛ ስሙ ፐርሺያ ነው። ባቢሎን ፋርስ እነሱ አካባቢ የመጡ ናቸው። እነዚህ ጥበበኛ ናቸው ወይም በሌላ አባባል የስነ ፈለክ ተመራማሪ ናቸው። ለምን ከተባለ እኒህ ፈላስፎች የመጡት ከዋክብትን አይተው ነው። ምክንያቱም የስነ ከዋክብት ተመራማሪ ስለሆኑ እያንዳንዳቸውን ከዋክብት ሲወጣ ምን እንደተፈጠረ ይተረጉሙት ነበረ። በዛም ምክንያት መጥተዋል። ግን እነሱ ሲመጡ እዛ ከተርሴስ ተነስተው ሲመጡ ደሴያት የተባሉት አይጉር አረብና ሳባ ኢትዮጵያ ነው ማለት ይቻላል። ሳባ ደሴያት የተባለስ ኢትዮጵያ ውስጥ ያሉት ደሴቶች በጣና መሀል ያሉት ደሴቶች እነሱ ናቸው ማለት ይቻላል። ጥሩ ነው። መምህር ያነሱት ጥያቄ ሳባ ተብላ ኢትዮጵያ እንደምትጠራ መጻሕፍት ሁሉ ማስረጃዎች ናቸው። ንግስተ ሳባ ወደ ኢትዮጵያ ወደ ሶሎሞን ሄደች ብለን የሚናገሩት አለ። ሳባ ትባላለች ኢትዮጵያ። ግን የዛኔ በጥንት ዘመን የኢትዮጵያ የግዛት ወሰኗ በጣም ሰፊ ነበረ። አሁን ለምሳሌ ኤርትራ ከኛ የተከፈለች ናት። እስከ ህንድ ትገዛ ነበር። እንዲሁም ህንደኬ የሚለው ስም ህንደኬ የሚለው ከዛ የመጣ ስም ነው። ከዛ የመጣ እንደሆነ ይነገራል። ስለዚህ የዛኔ የአረብ ሀገራትን ትገዛ ስለነበረ ያንን እያስጠጉ አባቶቻችን ኢትዮጵያውያንም ከወርቁ ከዕጣኑ ከዚህ እጅ መንሻ ሁሉ አብረው እንደተሳተፉ ይነገራል። እና ደሴያት እንግዲህ የግድ ከጣና ባይሆንም ከጣናም ሊሆን ይችላል። ሜዲትራኒያን አካባቢ ለምሳሌ ሌሎች ደሴቶች ስፔን አካባቢ ደሴቶች አሉ። ስፔን እና ሜዲትራኒያን ማለት ደግሞ ከኢትዮጵያ ድንበረኛ ናቸው። የዛኔ ግዛት እነ ኤርትራ ያጎራብታሉ። እና ከዛ ተነስተው እንዲሁ ምናልባት እነዛን ሁሉ በማየት የኢትዮጵያን ደሴቶች ያካትታቸዋል። የኢትዮጵያን ደሴቶች ያካትታል በሚለው ይሄ ንግስተ ተርሴስ ወደሲያት የሚለው የዳዊትን ትንቢት በዚሁ እያጠቃለሉ የሚተረጉሙ አባቶቻችን አሉ። ሌላኛው ደግሞ ደሸት የሚባለው ያ የጥበበኞች አባት ያ ደሸት የሚባለው ኢትዮጵያ ውስጥ አለ የለም ቦታው እንዲሁም ኢትዮጵያ ውስጥ ሆኖ አማራ ክልል ውስጥ እዚያው ባህር ዳር ጎርደማ ገብርኤል የሚባለው ሰፈር ደሸት የሚባል ቦታ አለ። እና አንዳንድ ጥንታውያን አባቶች የጥበበኞች ቦታ ነበር፣ የፈላስፎች ቦታ ነበር። አባይ እንዳለ ዳር ይዘው ይሰፍሩ ነበር፣ በዛም ይፈላሰፉ ነበር የሚል የአባቶች ንግግር አለ። እና ደሸት የሚባል ሲመራመር ውሃ ደንበር ሆኖ ሲፈላሰፍ በሰይዳ ወከተ መሰረት አየው ተወልዶ ነው ይላል። ስለዚህ ከዚህ አንፃር እንዴት ያዩታል? እዚህ ባህር ዳር ላይ ያለው ደሸት የሚባለው ቦታ እውነት ነው ብሎ ያምናሉ። ያ ደሸት ማለት የነዚህ የጥበበኞች አባት ነው ብሎ ያምናሉ። ከዛ ከሳባ ይመጣሉ የተባለውስ የዚህ ልጆች ናቸው ወይ ወደዛ ወደ ቤተልሔም የሚሄዱት? እንዴት ያዩታል? ጥሩ ነው። አሁን ይሄ እንዳጠቃላይ ደሸት የሚባለው ቦታውን በአቅራቢያ የሚጃይቻለሁ። እውነት ነው። ቃሉ የቦታው ስያሜ ተሰጥቶታል።
ሰፊ ጥናት የሚጠይቅ ነው። በመሰረቱ ወደ ቤተልሔም ከሄዱት ሰብአ ሰገል መካከል ኢትዮጵያዊ ንጉሥ ባዜን አለ የሚለው ሰፊ ጥናት የሚጠይቅ ነው። ነገር ግን እኛ እስከተረዳነው ልክ አሁን አባቶቻችንም በትርጓሜ ባስቀመጡት እይታ ነው። ኢትዮጵያ እውነቱንም አባቶቻችን መተርጉማን በነበሩበት ዘመን የኢትዮጵያ የግዛት ወሰኗ በጣም ሰፊ ስለነበረ እስከዚያ ድረስ በሚለው ሊጠቃለል የሚችል ነው። የሆነ ሆኖ ግን ዲሸት በሚለው ዘረደሽት የሚለው ከሱ ጋር የተያያዘ ነው ብለን ብናደርገው ብዙ የሚከፋ ነገር አይሆንም። ግን አሁን ይሄ ቦታ የተለያዩ ቦታዎች ተመሳሳይ ስያሜ ሊኖራቸው ይችላል። አሁን ምድያም በሚለው ብዙ ጊዜ ክርክር ይነሳል። ዮቶርን ማሪ ምድያም ይለዋል። ስለዚህ ምድያም የምትባል ሌላም ሀገር አለች እና ይሄ ዲሸት የሚለው ቦታም ከሌላ ጋር ተመሳሳይ እንዲሆን ይችላል። ይህንን ለሌሎች አድማጮቻችንም ሰጥተነው ሰፊ ጥናት ቢደረግበት፣ አሁን ግን አባቶቻችን ሰፍረውና ቆጥረው ባስቀመጡልን ደረጃ በትርጓሜያቸው በሌሎች መጻሕፍታቸው አንድ መምህር የጻፉት አንድ መጽሐፍ ላይ እነዚህ ሶስቱ ሰብአ ሰገል ከኢትዮጵያ የተነሱ ናቸው አለማለትን ሀገርን እንደ መክዳትና እንደ ባንዳነት አድርገው የሚቆጥሩ አባቶቻችን አሉ። እነሱ ለማስረጃቸው እንግዲህ ሰፋ ዘርዘር ያለ ማስረጃ ከኛም ይጠይቃል። እኛም ጥናት ለመወስድበት የሚጠበቅ ነው። አድማጮቻችንም እንግዲህ በዚህ ጉዳይ ሊሰጡት የሚችል ነገር ነው። አባቶቻችን አሁን ባስረዱንና ባለን መረጃ ልክ ግን ሶስቱም ከፋርስ የመጡ ናቸው ብለን ለማስረጃችን ምን ሊሆን ይችላል ከተባለ ወርቁ፣ ዕጣኑ፣ ከርቤው እስራኤል ሲማረኩ ፋርስ ከሚባል ሀገር ነው። ክቡራን አድማጮቻችን እንግዲህ እያነሳ ነው ያለው ጥያቄና መልስ ለእናንተ የቤት ስራ እየሰጠናችሁ ነው። እንግዲህ በጋራ የምናጠነውን ነገር በጋራ እንድናጠነው መድረኩ ክፍት እያደረግነው ነው። ምክንያቱም አገራችን ላይ ብዙ ያልተጠኑ ነገሮች አሉ። የአሁኑ ትውልድ አጠንቶ እንዲደርስባቸው የቤት ስራ እየሰጣን ነው እንግዲህ አብረን እንድናጠናቸው። ምክንያቱም እስካሁን ድረስ ውዝግብ ላይ ያሉ ቦታዎችም የሰው ስሞችም አሉና ተመሳሳይ ናቸው ወይስ ብቸኛ ናቸው የሚለውን ለእናንተ እንተዋለን። እስከ መጨረሻው መርሃ ግብር አብራችን እንድቆዩ በክርስቶስ ስም እንጋብዛችኋለን። አብራችን ቆዩ። ይቀጥላል። እሺ መምህር፣ ለክርስቶስ እኒህ የጠበኛ ሰዎች ልጅ መንሻ ብለው ያመጡለት ምን ነበር? ልብስ ነበር? ምን ነበረ ያመጡለት? ስማቸውስ ማን ነበረ? ስንት ናቸው? በጣም ጥሩ ነው መምህር ያነሱት ጥያቄ። ሶስት አይነት እንደሆነ ነው በጎላ በተረዳ የሚታወቀው ሶስት እንደሆነ ነው። አሁን በማቴዎስ በወንጌሉ ሶስት ነገሮችን ነው ዘርዝሮ እያስቀመጠ ያለው። ወርቅ፣ ዕጣንና ከርቤ የሚሉት ነገሮች ከጥንት የመጡ ስለሆኑ አዳም ለሴት አዳም ለሴት ማለት ሥላሴ ለመላእክት ሰጧቸው፣ መላእክት ለአዳም ከሴት ሲወርድ ሲዋረድ ብለን እንተረጉመዋል። ከአባቶች ሲወርድ ሲዋረድ የመጣውን ስጦታ ማቴዎስ በግልጽ ወርቅ፣ ዕጣንና ከርቤ ብሎ አስቀምጧል እንጂ ከዚህም በላይ ሌላ የተሰጡ ስጦታዎች አሉ። ለምሳሌ ስናነሳው በግብጽ ሲሰደድ ለብሷት የነበረው ያች ልጅ ሲያድግ አብራት አድርጋለች። እሷም በማቴዎስ ወንጌል ላይ ተጽፋ ቃል በቃል አትገኝም። እና እነዚህ ሶስቱ ናቸው በዋናነት ተገልጸው የሚታዩ። ሶስቶች ግን ምክንያት አላቸው። ለአዳም ሥላሴ የሰጡት አምጥቶ ለክርስቶስ ሊሰጡት የፈለጉ ከአዳም ከተሰጠው ወርቅና ዕጣን ከርቤ ውጭ ሌላ ዕጣንና ከርቤ የለም ወይ? እንዴት ሌላ አልሰጡትም? ያችን ጠብቀው ከአባቶች ሲቀባበሉ ቆይተው ለክርስቶስ አምጥተው መገበር ለምን አስፈለጋቸው? ያን ያህል ዓመት የ2 ዓመት መንገድ መጥተው ለመገበር ያችን ከአዳኝ ወሬዎች ለመገበር የፈለጉበት ምክንያት ምንድን ነው? ሌላ ወርቅና ዕጣን ከርቤ ሀገራችን ላይ ያለው ሆኖ ነው እንዴት አይታል? እንግዲህ መልካም ነው። አሁን ወርቅ፣ ዕጣንና ከርቤ የገበሩለት መጀመሪያ ለአዳም ተሰጥቶት የነበረ በልጅነት ሳለ ነው ይህ ስጦታ የተበረከተለት። አሁን ያችን ልጅነቱን ደግሞ አስወስደው ነበር። ልጅነቱ የሥላሴ ልጅነት አስወስዷት ጠፍታ ነበር ትእዛዝ በማፍረስ ምክንያት። አሁን ደግሞ ክርስቶስ ዳግማዊ አዳም ስለሆነ የአዳምን ልጅነት የምታስመልስለት አንተ ነህ የሚል ምሳሌያዊ ወይንም ምስጢራዊ የሆነ ነገር አለ። ለጊዜው አሁን አባ ሕርያቆስ ቅዱስ ኤፍሬም እንደነገረ
ይሄ ወርቅ ለነገስታት የሚገበረው ወርቅ ነው። ለአማልክት ደግሞ ለአምላክነቱ የሚገባ ደግሞ ምንድነው? ዕጣን ነው። አምላክ ነህ ሲሉ ዕጣን ይገብሩለታል፣ ማለት ዕጣን ይሰጡታል። ንጉስ ነህ ሲሉ ደግሞ ንጉስ ሰማያዊ አይቴሃሉ ዘተወልደ ንጉስ አይሁድ አይደል? የአይሁድ ንጉስ ስለሆነ ደግሞ ወርቅ እንደ ንጉስነቱ። ግን ደግሞ ንጉስም አምላክን ብትሆን ያው ስጋን ለብሰሃልና ምትሞት ነህ ሲሉ ደግሞ ወከርቤ ዘይቷ ለሞቱ አይደል? ማህያዊ ሞቱን የሚያስከትል በዕለተ ዓርብ ሞትን ትሞታለህ ሲሉ ያንን ወርቁን ዕጣኑን ከርቤው ገብረውለታል። ዋናው ምስጢሩ ሐሳቡ ግን ንጉስም ነህ አምላክም ነህ ሰውም ነህና ደግሞ ሞተህ አዳም በልጅነቱ የተሰጣት ማለት ከስላሴ ያገኛትን ልጅነት አስወስዶ ነበር። ያችን ልጅነት የምታስመልስለት አንተ ነህ ሲሉ ወርቅና ዕጣን ከርቤው እንድተው ሰጥተውታል። ሚስጥሩ ይሄ ነው አይደለ? አሁን ከምድር በታች ላይ በርቀት ኪሎ ሜትር የሚገኝ ንጥረ ነገር አለ፣ በጣም ውድ የሆነ አልማዝ ወይም ዳይመንድ የሚባለው። አሁን እሱን መገበር ይችሉ ነበር። ስለዚህ ወርቅ ዕጣን ከርቤ ያመጡለት ለምሳሌና ለሚስጥር ነው ማለት ነው። መልካም። ያ ዕጣንና ከርቤ ወርቁ ከተገበረ በኋላ የት ደረሰ? ብዙ ጊዜ ብዙዎች ይህን ጥያቄ ያነሱታል። ወርቁ ዕጣኑ ከርቤው ተገበረለት፣ ከርቀት ሀገር መጥተው ዕጣን ወርቅ ከርቤ ለአዳም የተሰጠውን ያን ዕጣን ወርቁን ከርቤውን ገበሩለት። ሕፃኑ ክርስቶስ ያንን ዕጣንና ከርቤ ተቀብሎ የት ጣለው? የት ደረሰ? መልካም። አባቶቻችን ይህንን ምን ብለው ነው የሚነግሩ? ለቅዱስ ጴጥሮስ ሰጠው። ቅዱስ ጴጥሮስ ደግሞ ለቀሌምንጦስ ሰጠው። ቀሌምንጦስ በአንቀጸ ሮም ቀሌምንጦስ መጻሕፍትን ሰብስቦ ሲያስቀምጥ በአንቀጸ ሮም ወይንም በሮም መግቢያ ላይ ያን ጊዜ ሮም ታላቅና ገናና ሀገር ስለነበረች በአንቀጸ ሮም ቅዱስ ጴጥሮስ ለደቀ መዝሙሩ ቀሌምንጦስ ሰጥቶት እዛ እንዳስቀምጠው ነው የሚነገር። ስለዚህ ለቀሌምንጦስ ተቀበለ ወርቅና ዕጣን ከርቤውን። አሁንስ የት አካባቢ ነው ያለ? የት ነው ያለ? ምን እየሰራ ነው? ያ ነገር ስራ ላይ ውሏል ወይስ ተቀምጦ ነው ያለ? ይሄ መዳረሻው ይታወቃል? እንግዲህ በዋናነት ምስጢሩን ከአሁን በፊት ቀደም ብለን እንደተነጋገርነው ልጅነታችን እንደሚያስመልስ አይደል የነበረው ሐሳቡ። አሁን ምሳሌነቱን ስራውን ጨርሶ በምስጢራዊ መንገድ እሱ ክርስቶስ ባወቀ ለደቀ መዝሙሩ አስጠብቆታል። አሁን ወርቅ ክርስቶስን እኛ ስለተቀበል እንደ አይነት ወርቅ አያስፈልገንም። ምክንያቱም ራሱ ክርስቶስ ወርቃችን ለኛ ጌጥ ነው። ሰርጎ ዓለም አይደል የምንለው? የዓለም ጌጥ የዓለም ሽልማቱ ክርስቶስ። አሁን ዕጣን እንዳያስፈልገን ዕጣኑ ውእቱ ነው የምንለው። ዕጣኑ ራሱ ክርስቶስ ነው። ወርቅም ደግሞ እሱ ለኛ ጌጣችን ሽልማታችን። ከርቤም ደግሞ ሞታችን በመዓዛ መላእክት የሚለይ በመዓዛ ገነት በይባቤ መላእክት የሚለይበት ዘመን ላይ ስለደረስን ያ እስከ ጊዜው አገልግሎቱን ጨርሶ በምስጢራዊ ቦታ እንዲቀመጥ ተደርጓል። መልካም ነው። ይመር በደንብ ያደርገው እንግዲህ ለአድማጮች እያደረስልን ነው። በጣም ያከብርልና የመጨረሻውና የአራተኛው ጥያቄ ደግሞ እንግዲህ በጌታችን በኢየሱስ ክርስቶስ በዚህ በልደት በዓል ብዙ ባህላዊ ወጎች አሉ፣ ትውፊታዊ ወጎችም አሉ። ከነዚህ ወጎች መካከል የገና ጨዋታ የምንለው ነው። በተለይ እረኞችና ወጣቶች ክፍል የገናን ጨዋታ በአትኩሮት ይናፍቁታል። ሲደርስም ይጫወታል። በሜዳው የሄዱና የገና መጫወቻ ይዘው ይጫወታሉ ማለት ነው። ይሄ ታሪካዊ አመጣጡ ትውፊቱ ምንድነው ይላሉ? ገና እንግዲህ ከቃሉ ስንነሳ የግሪክ ወይም የጽር ቋንቋ ነው እና ልደት ማለት ነው። ልደት ስንል ግን እንደው ዝም ብሎ ተራ አይነት ልደትን የምናስታውስበት አይደለም። ታሪካዊ አመጣጡ በዛው በቤተልሔም በከብት እረኞቹ መካከል የነበረ የጨዋታ አይነት ግን በከብት እረኞቹ መካከል አሁን በማቴዎስ ወንጌል ምዕራፍ 11 ላይ እስመ ሀበይኮ ለዝንቱም ጠቢባን ወማእምራን ወከሰትኮ ለሕፃናት አዋቂ ነን ከሚሉ ሰዎች ደብቀህ ለሕፃናት ገለጸው ተብሎ እንደተነገረ በዛ ዘመን የሚያሳዝነው እንዲሁ የታላላቁ የነገስታቱ ቤት እያለ የነገስታቱ ቤት ግን ለክርስቶስ መወለጃነት አልታደለም፣ አልመጠነም። እሱ ከከብቶቹ በረት ከተናቁት መካከል ነው የተወለደውና በዛ በከብቶቹ ጠባቂዎች በላም እረኞቹ መካከል ትልቅ ምስጢራዊ የሆነ መንገድ ነበረው። ያን ጊዜ
ግሪካውያን ወይንም በጽር በዛው ልማድ ይሄ ጨዋታው ልማድ ነበር፣ ይጫወቱ ነበረ እና ጨዋታው ከዛን ጊዜ በፊትም የነበረ ያን ጊዜ እረኞቹ ይጫወቱት የነበረ ያንን ለማስታወስ አሁን ዛሬም ደግሞ የገና በዓል በኢትዮጵያ በሰፊው ይከበራል። ምስጢራዊ ሀሳቡ እንግዲህ ልደት ስንል ከሰው የተለየ ልደት ነው። አሁን እናስታውሰው ከሰው የተለየ ልደት ነው። ማንኛውም ሰው ሲወለድ የገና ጨዋታ የለም። እንግዲህ አሁን ለልደት ኢትዮጵያዊ ጨዋታ ከሆነ ማንኛውም ሲወለድ ይህ ጨዋታ የለም። ዳሩ ግን ጌታችን ኢየሱስ ክርስቶስ ሲወለድ በቤተልሔም በዛ የነበሩት እረኞች ገና ጨዋታ ተጫውተዋል። ስለዚህ እዛ በፊት የነበሩ ያ የገና ጨዋታቸው ያ ጨዋታ የደስታቸው ምንጭ የደስታቸው መግለጫ ነበረ። ጌታችን ኢየሱስ ክርስቶስ ተወልዶ በቤተልሔም መልአኩ ቅዱስ ገብርኤል ሲያበስራቸው እነሆ ተወለደ ደስ ይበላችሁ ሲላቸው ያኔ የገና ጨዋታ ተጫውተዋል። ይሄ ምንድነው? የደስታቸው መግለጫ ነው። ስለዚህ ይህ ነገር ለጌታችን ኢየሱስ ክርስቶስ ልደት ልዩ እንደሆነ ያሳየናል ማለት ነው። ልደቱ ልዩ እንደሆነ ነው የሚያስረዳን። በልዩ ሁኔታ ስለሱ ልደት ብለን የምናከብረው ልዩ ምስጢራዊ የሆነ ልደት ነው። ምክንያቱም የኛ ልደት ከአባት ደም ከአባት ዘር ከእናት ደም ተከፍሎ ነው። የሱ ግን ከዛ የተለየ የልደት ብለን ስናከብር እነዛም እኮ አሁን ኖሎት ወይንም ከጠባቆች የምንላቸው ሲጫወቱ የሚሉት ወይንም ዛሬም በኢትዮጵያ የሚባል አለ የገና ጨዋታ ዕለት የለም ሎሌ የለም ጌታ ይሉና ጌታም የሚባለው ሎሌም የሚባለው ሁለቱም አንድ ሆነው ነው የሚጫወቱት። ታርቀዋል ነው። አንድ ሆነው ነው የሚታረቁት። ይሄ አንደኛው የሚያሳየው ይሄ እርቅ በክርስቶስ ልደት እንደተጀመረ ሲሆን ሎሌም ጌታም የለም የሚለው ደግሞ ሐዋርያው ቅዱስ ጳውሎስ ከእናንተ መካከል አረማዊም የለም በቃ ከሌላም ከጣዖት አምልጦ የመጣ ኦሪታዊም የለም ሁላችሁም በክርስቶስ አንድ ሆናችኋል ብሎ የተናገረውን የሚያስረዳ ሲሆን ይሄ ወደ ጎል ነው የሚያስገቡት እኮ እንትኑን ጥንጉን በተጣመመ እንጨት እንትን ያሉ የመጡ ወደ አንድ ጎል ነው የሚያስገቡት። ጎል በራሱ በግዕዝ ቋንቋ ምንድነው? የከብቶች በረት ማለት አይደል? የከብቶች በረት ነው። ያ ማለት ጥንጉ የክርስቶስ ምሳሌ ነው። ጎል እንደወረደ ቀጥታ ነው የተጠቀምነው ማለት እንደ ጎልን አሁን በኳስም ዓለም ስናይ ስንል ይሄ ከግዕዝ የተወሰደ ቃል ነው። ቀጥታ ነው የወሰዱት። አሁን እንግሊዙን ይሄኛው ቀጥታው ወደ እንግሊዝ ተቀየረና ወርዱን ቀጥታ ጎል እየተባለ ማለት ነው። ጎል እየተባለ ነው የሚነገረውና እነዚህ እንስሳት ጠባቆቹ እየመቱ ወደ ጎል ያስገቡታል። ያ ማለት እንስሳት ጠባቆቹ እንግዲህ የነቢያት ምሳሌዎች ናቸው። ፈኑ ለነ እያሉ ፈኑ ዴከ ማርያም ካርያም ልጅህን ላክልኝ እያሉ የክርስቶስን መምጣት ይጠባበቁ የነበሩ ናቸው። አሁን ግማሾቹ ወደዚህ እናስገባለን፣ ግማሾቹ ወደዚህ እናስገባለን። ሁሉም የክርስቶስን መምጣት ይጠባበቁ እንደነበር ሁሉም ሰባይ ይዝ ነበር። ከዛ ጥንጉን ወደ ጎል ማስገባታቸው በእነዚህ ሁሉ ጸሎት ክርስቶስ ሰው መሆኑን የሚያስረዳ ነው። ጥንጉ ወደ ጎሉ እንደሚገባ ክርስቶስ ደግሞ ወደ ቤተልሔም በዛ በጎሉ በበረት ውስጥ እንደተወለደላቸው ትንቢቱ የተነገረው ትንቢት የተቆጠረው ስባይ በዛ በጎሉ እነዛ የደከሙበት የዛ ሁሉ ውጤት እንደሆነ ያ ሁሉ ውጤት በቤተልሔም በበረት ተፈጸመ ማለት ነው። እንትኑ ይሄ እንጨቱ በራሱ ጥንግ የሚመቱበት ጠመም ያለ ነው። የተጣመመው ለምንድን ነው? አንደኛ ለመምታት እንዲመቻቸው፣ ሁለተኛና ዋናው ምስጢሩ ግን እነሱን የነቢያት ምሳሌ አይደል ያልናቸው። ጥንጉ መጣመሙ ደግሞ የነቢያት ካህናት ጸሎታቸው ጉዳይ ፈጻሚና ተሰሚ አልነበረም እና የነሱ ጸሎት ዓለምን ሊያድን አለመቻሉ ነገር ግን የነሱን ሁሉ ጸሎትና የአዳም ክርስቶስ እንዲመጣ አስተዋጽኦ አድርጓል። እነሱን የሚያስረዳ ነው። በጣም የሚገርም ምስጢር ነው በእውነቱ። እንግዲህ ጥያቄዎች ሁላችሁም የዚህ መርሃ ግብር ተሳታፊዎች ጥያቄው ተመለሰላችሁ እያስባለሁ። እንግዲህ ካልተመለሰም ደግሞ በሌላ ጊዜ እንገናኛለን። በጣም የሚገርም ምስጢር ነው በእውነቱ። ስለ ገና ጨዋታ መምህር እንዲሁ አንድ ነገር ልበሏት። ይሄ የገና ጨዋታ ግን እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትውፊት
ዛሬ አለ ብለው ያምናሉ። በተለይ እንዲሁ ከተማው ላይ ጭራሹን ገና የሚባለውን ለስጋ መብያ ከማድረግ ውጪ ትውፊታዊ ጨዋታ የተረሳ ይመስለኛል። እንዴት አይታል? እንዴት ነው መነሳት ያለበት? አሁን በሀገራችን የለም ማለት ይቻላል። በገጠሩ ማህበረሰብ ብቻ ከብት እረኞቹ ምናልባት ሊያስታውሱ፣ ህፃናቶቹ፣ ታላላቁ ግን ያስበው የሆነ ይሄን ስጋ አርዶ ከብት አርዶ ከመብላት ውጪ ይህን ትውፊት ኢየሱስ ክርስቶስን መወለዱን አስቦ ለዛ በሌላ ምድር የተገለጸላቸው ያንን ደስታ አስቦ የሚጫወት ይኖር። ይህ ሁላችንም ሊያሳስበን የሚችልና ልናሰምርበት የሚገባ ጉዳይ። ከተማው ላይ ባህልና ትውፊት የሚባለውን ነገር እየዘነጋ ወደ ሌላኛው ዓለም ተገርሚቶ እየገባ ነው ያለውና ከተማው ላይ እንግዲህ ምናልባት ለወደፊቱ እኛም እንደ ወንዶቹ ዱላ ቅንጉንም እያበጀን እየሰራን ለወደፊቱ ብናስለምደው መልካም ነው። ለእርሶም ለኔም ለአድማጮቻችንም የቤት ስራ ቢሆንና ባህላችን ትውፊታችን እንዳንለቅ ብናደርገው መልካም ነው። ምክንያቱም ስታዲየሞችን ለምሳሌ እንደው ምን አለ ከዓመት አንድ ቀን የክርስቶስን ይሄ ምስጢራዊ መንገዱን ይሄ አባቶቻችንም ባህልና ትውፊት ገጠራማው የሀገራችን ክፍል ላይ አለ ይደረጋል። አለፍ ብሎ እዛም ቢሆን ያው በኳስ እየተተካ ነው። ግን በተለየ መልኩ እንዲህ ለማድረግ ለሁላችንም የቤት ስራ ቢሆን አሁን እየተዘነጋ ነው። ሰው እንዳሉት እየተዘነጋ ነው። ለወደፊቱ ግን ብናስለምደው ብናስቀጥለው መልካም ነው የሚል ሀሳብ አለ። በገና ጨዋታ ይህን ከማስታወስ ይልቅ አሁን በተለይ ከተማ ላይ ያለው ማህበረሰብ ወጣቱ ክፍል እኛም እንደ ኃላፊነት መድረክ ላይም ሲሆን በየስነ ስርዓቱ አዳራሽም ማስተማር አለብን የማስበው ወጣቱ በዓላትን ጠብቆ የሚሰራቸው ስራዎች ምንድናቸው እንደሆነ የገና በዓላት የጥምቀት በዓላት ላይ ወጣቱ ምን ሲያደርግ ነው የሚውለው? ምን ሲያደርግ ነው የሚያድረው? ይህን እንዴት ነው ይህ ጥንታዊ አባቶች ያቆዩትን ትውፊት ይዞ ለመጠበቅና ወደ ክርስቶስ ለማምጣት ይህን ትውልድ እንዴት አድርገን መግለጽ ያለብን? አሁን በእነዚህ በዓላቶች ቀን ወጣቱ ይህን ትውፊት ከማስጠበቅ ይልቅ የሚያደርገው ምንድነው? መስከር ነው። ስጋ ፍላጎት ማሟላት ብቻ ነው። ወደ ኃጢአት አግርግንቶ የሚሄድበት ብቻ ነው። ቀጠሮን የሚይዝ ሰው እኮ አለ። በዚህች በዓል ያንን የክርስቶስን በረከት ከማግኘት ይልቅ ኃጢአትን መስራት ቀጠሮ የሚይዝ ወጣት እኮ አለ። እንዴት ነው መመለስ የሚቻለው? መልካም እውነት ነው። አሁን ልደት ምንድነው? ምን ያደረገበት ነው ልደት የምናከብረው ለምንድን ነው የሚባል በእርግጠኝነት በሬ ታርዶ የሚበላበት የሚል ሰው አይጠፋም። እውነት ነው። ጥምቀትስ ምንድነው የሚባል ሸንኮራ የምንበላበት ወይንም ከጓደኞቻችን ጋር በቃ ተገናኝተን ጥሩ ላይፍ የምናሳልፍበት የሚባል እንጂ የት መጣሹንና መንፈሳዊ ሂደቱን የማያውቅ ብዙ ስላለ ሴትም ወንድም ሳይባል አሁን ሁሉም ይህንን ነገር የበኩሉን እንዲወጣ እኛም በሚዲያው ከሰንበት ትምህርት ቤት ጀምሮ በሰፈርም ቢሆን መናገር ልክ እንደ ሳምራዊቷ ሴቶቻችንም ቢሆን እንደዚህ አይነቱን ነገር አስተማሪዎች መሆን እንዲቻልና ትውልዱን ከሞት አፋፍ ብናድነው ወደ ቀደመ ማንነቱ ብንመልሰው መልካም ነው የሚል ሀሳብ አለ። መልካም መምህር መላክ ቃሎት ያሰማልን፣ እግዚአብሔር ያክብርልን። በእውነቱ ክቡራን አድማጮቻችን የዛሬ እንግዳችን እንግዲህ እኒን ይመስላሉ። ቃሎት ያሰማልን በሏቸው። በእውነቱ በደንብ አድርገው ነው ያበራሩልን። እንግዲህ የሐዲስ ኪዳንና የብሉይ ኪዳን ደቀ መዝሙር የሐዲስ ኪዳን መምህር ናቸው። አንድን አጥቢያ በኃላፊነት እያገለገሉ ያሉ መምህር ናቸው። በእድሜ በጸጋ ይጠብቅልን። እንግዲህ የልደትን በዓል እንዴት አድርገን ማክበር እንዳለብን በደንብ አድርገው ነው ያስተማሩን የመከሩን። ሁላችንም እንግዲህ የተባልነው በልቡናችን አድሮ መልካም ስራ እንድንሰራበት መልካም ፍሬ እንድናፈራበት እግዚአብሔር አምላክ ይርዳን። ሁላችሁም አብራችን ስለቆያችሁ ከልብ እናመሰግናለን። በቀጣይ መርሃ ግብር እስከምንገናኝ ቸር ቆዩልን።